አቤርን ፍርድ ታዩና የሰው ልጅ ልቧቸው እንዴት እንደምወዳት እንደነበረ እንደዚህ ያመኑት ያላየው እውነት ነው። የነሱ እውነት ከሆነ ነው የምልሽ። ይሄ ስራ ከሆነ ያስጠላል። ሴትነትን የሚያረክስ ነው። የሴት ወራዳነት ሴትን የሚያወርድ ነው። እንደ ሴትም ስታስቡት ሴትን የሚያወርድ ነው። ይሄ ለትውልድም አይተላለፍም። ይሄ ትልቅ ሰው ማየት ማንገርሽ ፕራንክ ነው ተብሎ ቢመጣ እራሱ አባትየውን ይዘው ካልመጡ የልጁን አባት አያረገዘችለት ወይ ባሏን ካላመጣች ብሞት አላምንም። አይገርምሽም? ብሞት ምክንያቱም እኔ ነኝ በቃ ይቅርታ ይሄንን በማለት ከተቀየማችሁ ባይ ሴትዮ ማለት ነው። አማርኛ ገልብጠሽ ነው እንደምትስቢ ውጪ ከዚህ ስታስጠላ ኮታ እንደፈለጋት እና በተአምር ምክንያቱም የማይሆን ድራማ ነው የጀመሩት። ስለዚህ በተአምር ልጅቱ ፍራንክ ነው ይቅርታ አድርጉልኝ ብሎ ቢመጣ ከልጅቱ ጋር እኔ የልጅቱን ባል ማየት ፈልጋለሁ። አለበለዚያ አላምንም። ሲስተም ተሰርቶ ነው ብዬ ነው የምለው። ምክንያቱም የሄዱበት ርቀት የሄዱበት መንገድ የልጅቷ እንኳን የልብ እንዴት እንደተሰማት እንዴት ነው አየሻት? ፊቱን ስዳብሰው አጠገቧ አንቺ የትኛዋን እኮ እጁን ስትይዘው እኮ እንደዚህ አድርጓታል። እሷ እኮ እጁን ስታብሰው አትንኪኝ ብሎ ነው ቁጭ አለው። ይሄ ራሱ እኮ ልዩነት አለው እኮ። ለምን ለድራማም ቢሆን እኮ የምታከብሪው ሰው እኮ አለ፣ በትክክለኛ ነገር የምታወሪው ሰው አለ። ውዘርጌ ያማል እኮ ድራማም ቢሆን እኮ ያማል፣ ለተመልካችም ያማል፣ ልታስተላልፊ የፈለግሽውም ነገር ያሳምማል። ሁሌ ነው ገንዬ ድራማ ሲሆን አንድ ወንድ ሁለት ሴት እየተከተለ ምንድን ነው? ሴትን ማክበር ነው? ወንድም ማክበር ነው? የወንድ መደፈርን ነው ሊያስተምሩ የፈለጉት? እኔ ተፈላጊ ነኝ እየተመረጥኩ ነው። ሁለት ሴቶች ተስማምተው አንድ ወንድ እንዲይዙ ነው? ምንድን ነው የሚያስተምረው? ያልገባኝ ነገር ድራማ ነው። እሺ ድራማ ከሆነ ሁለቱ ሴቶች ተስማምተው በቃ አንቺ ውለጅለት እኔ ይሄ ድራማም ቢሆን ትምህርትም አይሰጥም። ይሄ ዋናው ምንድን ነው? ዶላሩን ነው የሚያስበው። ብሩኬ የቡታጅራ ሰው ፍቅር አያውቅም። ሪሊውን ነው። ብሩክን በጣም እናከብረዋለን፣ በጣም እንወደዋለን። በመልካም ቪዲዮ በሰሩ ሰዓት የወረደ ቪዲዮ ዝሙት ቪዲዮ ከሰራ ደግሞ ትክክለኛ አስተያየት ነው የምንሰጠው። ትምህርት ሰጪ አይደለም። ሴትን የሚያዋርድ ነው። አንድ ወንድ በቃ ይሄ ምንድን ነው ጉረኛ ወንድ 3-4 ሴት ትፈልገኛለች እሱ የሚከተሉት እና እንደዚህ አይነት ትምህርት ባይዘው እዚህ ጋር ሁላችሁም ኮሜንት የምትሳደዋላችሁ በጥቅስም ላይክ ይሄ ቢግ ሮንግ ነው። ለምን እዚህ ጋር ስለ ሀይሚ ብቻ አይደለም ስለ አንቺም ስለ ሁላችንም ነው። ወንድ ልጅ ፍቅርን ማስቀደም ነው ያለበት። እንዴ ብሩኬ ሰርፕራይዝ ያደርጋል። የብሩኬ ሰርፕራይዝ ምንድን ነው? ሽማግሌ መላክ፣ ሰርግ፣ ማንኛውም ሰው እንደምናገባው ከዛ ወዲያ የግል ሄሊኮፕተር ተከራይት ወይ ገዝቶላት ነው የሚያገባት። ኔቨርስ። አንዳንዴ ቆም ብለን እናስብ እህቶቼ፣ የምታዳምጡኝ ማለት ነው። ሰርፕራይዝ ያረጋታል ሀይሚዬን፣ አይኖ እናውቃለን። ግን በዚህ መልኩ እናንተ አትደለሉ። በብር በወርቅ በቤት በመኪና ሌቨር ክብራችሁን አስቀድሙ። ሀይሚዬ ስለምታፈቅረው ነው። ሀይሚዬ ስማርት ናት። ሪሊውን ነው። ብሩኬ ደግሞ ኔቨርስ አያፈቅራትም። በፊት ያፈቅራታል ነበር፣ አያፈቅራትም። እዚህ ጋር እኮ የሀይሚዬን ክብር ብቻ ሳይሆን የብዙ ሴቶችን ክብር የሚያዋርድ ድራማ እየሰራ ነው። ትምህርት አይሰጥም። ዶላሩን እያየ ነው። አይኖ ግን ብዙ ሰው እያለቀሰበት ነው። እሱ የሚከታተል ኖ ችልድረንስ። ስለዚህ ብሩኬ ዛሬም ነገም እንወዳሃለን። ዌክአፕ። ብዙ ተመልካቾች አሉክ። ህዝብ ነው እዚህ ያደረሰክ። ለህዝብ የሚጠቅም ትምህርት አስተላልፍ። ቢያንስ ይሄ ይደብላል። እርጉዝ ምናምን በጣም በቃ ዘጋን ማለት ነው። መሐላ ደግሞ አንዳንዴ እንዴ ቆም በእውነት መሐላውንም ቴንኪር። ስለዚህ አንዳንድ እህቶች በጎች እንደ ትልቅነታችሁ አትሆኑ ምናምን የምትሳደቧላችሁ በጥቅስ ምንም ወደ ራሳችሁ ተመለሱ። እናንተ ባል የከዳችሁ ፍቅረኛ የማይወጣላችሁ ባል የማይበረክትላችሁ ናችሁ። ስለዚህ ሊስን ይሄ ግሩፕ አሁን በጣም መቅዲ ግሩፕ ላይ አዳምጡ ማለት ነው። ላላገባችሁ እህቶቼ ብሩኬ ዚና ነው ዝሙት ነው እያስተላለፈ ያለው። እኔ ከዚህ በፊት ብሩክን እንደዚህ አልናገረውም። ኔቨርስ በጣም ነው ማከብረው። ግን የነገ ታዳጊዎች ያላገቡ እህቶቻችን በጣም እሱን እየተከታተሉ ነው።
በዛ ላይ ደግሞ እያጨበጨቡ ስራ ነው ይስሩበት፣ ዘርዬ ዝም በይ ቪው ጥሩ ነው። ለምን ብርቅርቅ ነው የሚያታልላቸው ዶላርስ። ገባችሁ እንዴ? አንዳንዴ ቲንክ አቦ ስንት የሚሰራ ስራ አለ። ብሩኬ ሰው ንቀዋል። አንደኛ ነገር ሰው መናቅ ሳይሆን ፈጣሪውንም አይፈራም። ኦፕን አድርጌ ስናገር አንዳችሁ ተሳደቡ። ቴንክ ዩ እና የተናደድኩትም ግን እንለያያለን ስላለኝ ብቻ ሳይሆን እኔ እንደ ሀሳብ ነው መናገር የምፈልገው። እዚች ጋር ገባችሁ? በጣም ተናድጃለሁ። እና እዚህ ጋር ደግሞ የምንናገረው ዛሬ እንለያለችሁ ትዝ ብሎኝ ይቅርታ። ዛሬ እኔ ጠዋት ነው ያየሁት። የዛሬ አመት ላይ ብሩኬ ሀይሚዬ ታምሌሉ ላይ ብሩኬ ቤት እንለያይ የሚል አለ። ረቢ ነው ብላችሁ 600,000 በላይ ነው 700 ነው 600 በላይ ነው የታየው። ገባችሁ? ስንቴ ነው እንለያያለው? ብሩክና ሀይሚ ኔቨርስ አልተለያዩምም አይለያዩምም። ፈጣሪ አንድ አላህ ነው ያገናኛቸው። ዛሬም አልተለያየም። ግን የዘቀጠ ድራማ ለምን ይሄን ያክል በዚህ ሁኔታ በሴት ላይ መረማመድ? ሴቶቹን እኮ እየተመለከት ነው ያለ ነው። ቪዲዮን አቁሚው፣ ማየት ከፈለግሽ ያለ ማየት ከፈለግሽ አቁሚው ካላችሁ እሱ ጋላሪ ውስጥ ያስቀምጣል እንጂ እኔ ማየት አላቁምም። ቪዲዮ ሰርቶ ጋላሪ ውስጥ ያስቀምጣል። ስለዚህ ቴንኬር ብሩኬ፣ እዚህ ጋር ሀይሚን ብቻ አይደለም እየረገጥክ ያለከው። ጥፋት የማይታየኝ የሚለው አልገባኝም። እንደ ማለት ሄሜነች እንደ ሄዳ ወይም ማለት ከብሩኬን ፍቅረኛ አድርጋ ሌላ ሰው ደግሞ ከሌላ ሰው ጋር አረግዛ የመጣችው ሄሜነች እንደ የእሱን ልብ የሰበረችው እሱ አይደለ? የሄሜን ልብ የሰበረው እሱ አይደለ? ያ ነገር ሁሉ ችላ ሄሜን ካን በጣም ቻይና ጀግና ሴት ነች። ገባችሁ አይደለ? እኔ ቢሆን ማለት ነው ፍቅረኛ ሆኖ ወይም ጓደኛ ወይም በጣም የሚወደው ሰው ሄዶ ሌላ ሴት አስረግዞ ቢመጣ ይሄ ምድርን ተውና ሰማይ ቤት ራሱ ከሱ ጋር እንገናኝም። የምር ነው ብላችሁት። ገባችሁ አይደል? እሷ ግን ይሄንን ሁሉ ችላ በሱ ምክንያት ራሷን ጥላ ማኪም ቤት 3 ቀን ቆይታ ወጣለች። ያ ነገር ሁሉ እንደ ጥፋት አይደለም ለሱ እየታየ ያለው። እኔ ጥፋተኛ አይደለም ምንም አላጠፋውም ነው። ገባችሁ አይደለ? ሄሚ አሁን ላይ ብዙ ነገር ሁሉ ችላ ማናደድ ብዙ ነገር ሁሉ ዝም ብላ ከሱ ጎን ሆናለች። ግን እሱ ያ ነገር ሁሉ እንደ ጥፋት አድርጎ ከኋላ በቃ የሆነ ድንጋይ ላይ ተፈዋ ባሉት እንግዲህ ገባችሁ? እሱ ብቻ እኔ ልክ ነኝ ምንም አላደረኩም ሄሚ ሲታተኛ ነች እንደዚህ ነች ስትነካ አትንኪኝ ምናምን ማን ነው እሱ? አልገባኝም እንደ ሌላው ደግሞ ዘርዬ በኮሜንት መጥፎ ነገር እንዳጽፉ የሆነ ነገር ሰርፕራይዝ ያደርግናል። ፍቅር በምንምጭ አይደለም እኮ ፍቅር ማለት እውነተኛ ፍቅር እንኳን ከኦዲየንስ ጋር ከማያቀን በስክሪን ላይ ነው ከእናት ከአባት ከወንድም ጋር ይታገላል። እውነተኛ ፍቅር ማለት ነው። ገባችሁ? ወላሂ ነው የምላችሁ። እውነተኛ ፍቅር ከታላቅ ወንድም ጋር አይቻልም ቢባል ይታገላል። እንኳን ከኦዲየንስ እኛ እኮ ብሩክን በጣም ነው የምናከብረው ውዶቼ። እዚህ ላይ ኮሜንት ብዙ እኔ ላይም ስለነበረ ነው። ብሩክን በጣም ነው የምናከብረው። ብሩክን የነካ እያለን ነው የምንናገረው። ግን አሁን ምንድነው እሱን የሚያወርድ እየሰራ እኛ ከፍ የምናደርግበት ፎር ዋት ሪዝን ምንድነው ምክንያታችን? የሚያወርድ ቪዲዮ ነው እኮ እየሰራ ያለው አውርዱኝ እያለ ማለት ነው። ስለዚህ ከፍ የሚልበትን ቪዲዮ ሲሰራ ከፍ አደርገዋለሁ። ከዛሬ ጀምሮ ዝቅ የሚልበትን ቪዲዮ ሲሰራ ዝቅ አደርገዋለሁ። የስደት እህቶቻችን እንደዚህ የወረደ ቪዲዮ እያየ ነው ስለ ህይወታቸው። ማንም እኮ እናቱ ሆድ አልተማረም። እኛ ህይወት ስንይዝ እናታችን ሆድ አልተማርንም። መልካም ነገር ሰርች በማድረግና በማየት ነው ሁላችንም የተማርነው ያወቅነው። ማንም ትምህርት ቤት ገብቶ አይደለም። ገባችሁ? ግን እንደዚህ አይነት ስቱፒድ የሆነ ቪዲዮ በጣም የሚደብር እሱ የበላይነት እየተሰማው ወንድ ልጅ ብሩኬ እንደዚህ አይነት የሚተውን ከሆነ እንዴት ነው ከፍ የምናደርገው? ተውት፣ ስራ ነው፣ ቪው ጥሩ ነው እንዴ? እንዚህን ብሩክና ሀይሚ ፍቅረኛሞች ከሆኑ ይሄ ቪዲዮ እንዴት ይሰራል? እንዴት ነው ብሩኬ ያፈቅራታል የሚባለው እንደዚህ አይነት ቪዲዮ እንዴ? እኔ ባሌ እንደዚህ አይነት ቪዲዮ እንድሰራ ከለቀቀኝ ሲጀመር አያፈቅረኝም፣ ዶላሩን ነው የሚፈልገው። ኦፍኮርስ የቡታጅራ ሰዎች ዶላር ነው የሚፈልጉት። ብሩኬ ሰርፕራይዝ ያደርጋል። ከማንም የተለየ ባል ሰርፕራይዝ አያደርግም። የሁላችንም እንደሚያደርገው ነው። ሌላ ምንም አዲስ ነገር የለም። ስለምንወዳቸው ስለምናከብራቸው ሁሉ ነገር ለእኛ ብርቃችን ነው። አበባ ሲሰጣት እንደሰታለን፣ የኔ ፍቅር ሲለ እንደሰታለን። ለምን? ስለምንወዳቸው የእነሱነትን ትልቅነት ስለምንፈልግ እንጂ የኔ ፍቅር መባል ኢዚ ነው፣ በእኛ ኢዚ ነው እንዴ? ገባችሁ? ስለምንወዳቸው ነው እንጂ ብሩኬ በጉቦ ነው እኮ በቃ ለሀይሚ የሆነ ነገር የሚያደርግለት በጉቦ ተለማምጠ ነው ላወላ ፎርዋት
እኔማ ተነስቼብሃለሁ ዘንድሮ። ያሸነው አንቺም አርግዘሽብኛል እንዴት እናድርግ ተብሎ ከዛ በቃ እንግዲያው እንደዛ ከሆነ እንዲህ እንበል ተብሎ ሁለታችንን እንበልና ከዛ በውስጥ ኑሯችንን እንኑር። ፕራይቬት የሆነ ህይወት ፕራይቬት ነው ብላለች የመጀመሪያ የመጣች ቀን ልጅቱ። ግን ይቺ የኛዋ ግን ይሄንን ከተቀበለች ታዲያ እውነት እሷ ህይወቷን ልትኖር ነው ማለት ነው? እንግዲህ አንድ ነገር የሚመጣ ነገር እንዳለ ይገባኛል። ወይ ሰርፕራይዝም ለማለት ሰርፕራይዝ ሙሉ እዩ ፍቅረኛውም አይደለችም። እዩ ምሰራው በገንዘብ ነው። እዩ ምንም አይነት ሪሌሽን የለው። ይሄ ሁሉ ትምትም ይሄ ውስብስብ እያደረገ ያለው ማለት ነው ብሩኬ ነው። ሀይሚዬ ደግሞ እሺ ብላ ነው የምትቀበለው። ለምን? ስለምታፈቅረው ማለት ነው። እኛ የፈቀረን ሁላችንም እናውቃለን እኮ። ስለዚህ አሁን እዚህ ጋር ብሩኬ ድራማውን የሚቀጥል ከሆነ ያስተካክለው፣ እራሱን አይቆልል ማለት ነው። በቃ ባላንስ ያድርግ። ትላንትና እኑ መታ እኑና ሀይሚን በአንድ አይን ይሄ አስተማሪ መሆን አይችልም እና ያስተካክለው፣ ኦርደር ያስይዘው። እኔ በጣም ነው ደም የሚንተከተከው ብሩኬ። ይሄ ቪዲዮ ካላቆም ኮሜንታተሮቹ እኔም ጦርነትን እንደቀጠለ ነው እወቁ። እሱ ማስረግዘሃር ምናምን የተባለው ላይ እና ከጎኑ ቆማለች። ምንድነው ከጎኑ እስካሁን ድረስ ቆማለች። አው አንድ ቀን ነው በብሬክአፕ ያደረገችው እንጂ የወጣችው ከመሀል እንጂ ተመልሳ ማለች መሸከም ደግሞ እኮ ብሩኬ ልጃገር ነው እያሉ ነው። እንዴት ነው ካስረገዘ ልጃገር ብሩኬ? ይሄ ድራማ ካላለቀማ ጉዳያችሁ ይተቻል፣ ይሰደባል አለ ይወል እኔ በቃ አልቻልኩም አለችው። በተነጋዳዩም ጠራትኝ። መቼ ከሱ ጎን ሳትሆን ቀርታ ታውቃለች? እስኪ ንገሩ። እቺ ልጅ እኮ የእሱ አባባልን ነው ገንዬ፣ የእሱ አባባልን ነው ገባሽ? ከጎን እሷ ሁሉን ነገር ትታ እንደገና መነጋገሩንም በቃ እስቲ ካጠገቡ ልሁን ብላ ስትሄድ ደግሞ አልጋ ውስጥ እኮ ነው የያዘቻቸው። እሱንም እንደገና ደግሞ እሱንም እሺ በቃ እንግዲያው ብላ ደግሞ ሌላ ዘዴ ፈጥራ ሮማንቲክ አድርጋ እኮ መጣች እኮ። እሱ ሌላ ነገር አትበሽ ነው አላትኝ እኮ። አዎ ከእሷ ጋር ተወዳድራ ሮማንቲኩ ላይ ደግሞ አይደለም ግን ሮማንቲኩ ላይ ደግሞ እሷም ንግግር ነበረ ወር የምታረገባቸው ንግግሮች አሉ። ያ ደግሞ ወንድ ልጅ ያው ታውቂዋለሽ መሸነፍን አይፈልጉም። በቃላ አንቺ ብትሆኚ እንደዛ ተደርገሽ ነበረ። ያንን ነው ማሰብ ያለብሽ። ይቺ ልጅ እኮ ጠንካራ መሆኗን ነው። ይቺ ልጅ እኮ በትዕግስት ብዙ ነገር ይወድሽኝ፣ አዳምጪኝ። በትዕግስት ብዙ ነገር እንደሚያዝ፣ ትዕግስት ከሌለሽ ብዙ ነገርሽን እንደምታጪ ተረጋግተሽ የሰው ልጅ ምን እንደሚፈልግ ምን ማድረግ እንደፈለገ ባይዘዊ እዚህ ቤቶች በጣም ስማርቶች ናችሁ። ግን አሁን ኢንሻላ እንዳላ ፍቃድ ወደ ሰላም ሲመጡ የሆነ ጋፕ ይሰጣሉ። ለሳምንት ለኤዱ ምናምን ላመትባል በውስጥ ይሄን ነገር መርሳት የለባችሁም። ሀይሚና ብሩኬ መስመር እንዲይዙ የትዳር የሆነ ያኔ ምክር ያስፈልጋቸዋል። ሞርዛን ብሩኬ ማለት ነው። ብሩኬ በደህና ቀን ማለት ነው። በደህና ቀን ቤተሰቦች እያለ መምጣቱ አይቀርም እኮ የማታሳፍሩ ላይክ በደህና ቀን መስት መምከር። እኛ በደህና ቀን አፕሎዲንግ ምክር ስንጀምር ዘርደማፍሽን ዝጊ ትላላችሁ። ያው ዛሬ ላይ ለመሰዳደብ በቃል። ስለዚህ በደህና ቀን መምከር አለባችሁ። ብሩክና ሀይሚን ሞርዛን ብሩክን እንዴ ወይ ነገ ሰርፕራይዝ ቀለበት ይላል። ምንድነው? የምን ጠላት ነው? የምን ጠላት ነው? አሁንም እኮ እኛ ጠላትነት ምን? ቆይ እኔ አንድ ነገር ልጠይቃችሁ። እነሱ ቢለያዩ እኛ ምን የምናገኘው ነገር አለ? ሰይጣን እንኳን የእነዚህ ልጆች መለያየት ይፈልጋል እንዴ? እንደው ያ ሰይጣን ያርኩሱ። ለምን ግን እሱ ሁል ቀን እንትኑን ኦዴሱን ኮምፕሌን ያደርጋል? ለምን? እሱ እኮ ነው ኦዴሱ እኮ ወደ ጥፋት ውስጥ እንዳይገባ መንገድ እንዳይስት እንዳይለያዩ ቃላቶች እንዳያለያያቸው። አንዳንድ ጊዜ እኮ ቃላት ያለያያል። አሁን ብዙ ጊዜ አላዳመጥሽኝም ነው የሚላት። እንዴት ነው የምታዳምጠው? እያዳመጣለን ደግሞ ጎበዝ ከሷ በላይ የሚያዳምጠው አለ እንዴ? ዛሬ እራሱ እንኳን አዳምጣው። እንደው እሱም ቢያደርገኝ እኔ አትከተይኝ አንቺ ሂጂ ወደ ወርሽበት ምልስ ልሰራ ነው ወደ መኪና የማስገባት። በጣም ይቅርታ አድርጉልኝና ሀይሚዬ ምንድን ነው ትዝ ያለኝ ኢትዮጵያ ውስጥ በሽተኛ ወይ ሰካራም ቤተሰብ ልጅ ኖሮ
እንደምታባብለው ነው እኮ የምታሸው። በቃ እኔማ ከካሜራ ጀርባ ከኔ ጋር እንዳትርቅ ያላልከኝም እንዴ? እንደዛ እንደ ታማሚ ማለት ነው። ምች እንደ ኖርማል እንዴ? ብሩክ እኮ የሚያደርገው ነገር እንደ ሀይሚዬ ትዕግስተኛ የለም። ሪሊዮን ነው የምነግራችሁ። እኔ በሆን ያሰላም ታይዘ ነው ካርቸሌ የምንገባው እንጂ እንደዚህ ነው ያላቀቅም። አታ ድራማም ቢሆን መጨለቅ ዘንድሮ ነው። ለምንድን ነው የጥፋተኝነት ስሜት እንዲሰማት የሚያደርገው? ለምንድን ነው ጥፋቱን ወደ እሷ በድራማ መልክ እንኳን ቢሆን እንደዚህ እኮ አይደለም እኮ እንዴ በደለኛዋ እኮ እሷ ናት። እኔ እኮ አንቺ እኮ በድለሽኝ እኮ ይቅር ብልሽም እኮ ያ ነገር እኮ አይወጣም ቶሎ ከውስጤ። ይቅር እልሻለሁ እግዚአብሔር ይቅር በሉ ይላል። ግን እንዴት ነው በደል ከውስጥ የሚወጣው? ያንን ሳያቀር